ሰላም ጤና ስጥልን ውድ የዋንቲው ሚዲያ ተከታታዮቻችን እንደምን ቆይታችኋል? ለዕለቱ ከምናስደምጣችሁ መረጃዎች መካከል በአማራ ክልል እየተደረጉ ያሉ ውጊያዎችና አዳዲስ እንቅስቃሴዎች፣ ተማሪዎች ከንግድ ባንክ የወሰዱትን ገንዘብ መመለስ መጀመራቸው፣ ህዝቡ የፓርክ ሳርና አበቦች የሚያገኙትን ያህል ውሃ እንኳን እያገኘ አይደለም ሲሉ የአዲስ አበባ ነዋሪዎች ቅሬታቸውን ማሰማታቸው፣ ከፍተኛ የሐማስ ጦር መሪ በእስራኤል ስለመገደሉና ሌሎች ዝርዝር ዘገባዎች ይገኙበታል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጉ እንዳይዘነጋ እያልን ወደ ዝርዝር ዜናዎቻችን አለፍን። በቅድሚያ በተለያዩ የአማራ አካባቢዎች የሚደረጉ የህልውና ተጋድሎች የቀጠሉ እንደሚገኙ እየተሰማ ሲሆን በጎንደር ጨዋሂት ቆላ ድባ በአሁን ሰዓት በፋኖ ቁጥጥር ስር መግባቱን ነው የተሰማው። የፋኖ ኃይሎች የአገዛዙን ሰራዊት ሙትና ቁስለኛ አድርገው አካባቢው እንደተቆጣጠሩት ነው የደረሰን መረጃ ያመለከተው። የዚህ ጥቃት ዋና ትኩረት ያደረገው ከባህር ዳር በ30 ኪሎ ሜትር እንዲሁም ጥቃት ከተፈጸመበት ጨዋሂት በቅርብ ርቀት ላይ የምትገኘውን ጎርጎራን ሲሆን ከሰሞኑን የጎርጎራ የመናፈሻ ምርቃት እንዳይካሄድ ታሳቢ ባደረገ መልኩ ነው ጥቃት እየተፈጸመ የሚገኘው። ወደዛ አካባቢ ሲጓዙ የነበሩ የአገዛዙ ሰራዊት ጥቃት እንደተፈጸመባቸውና በርካታ ወታደሮች ሙት ቁስለኛና ምርኮ መሆናቸው ነው የተገለጸው። አብይ በአንድ ወቅት የጎርጎራን ፕሮጀክት እንዳንጨርሰው ያደረጉን የጎጃም ሰዎች ናቸው ብሎ በጎጃምና በጎንደር መሃል ከፍተኛ ጥላቻን ለመፍጠር የሄደበት ርቀት ብዙዎችን ያስገረመ ጉዳይ ሆኖ ነበር ያለፈው። አሁንም ሁሉ ነገር በእኛ ቁጥጥር ስር ነው ያለው፣ የጎርጎራን መናፈሻ ስፍራ በሰላም ለማስመረቅ ችለናል የሚል መልእክት ለማስተላለፍ በቅርቡ በከፍተኛ ጥበቃ ሊያከናውኑት እንደሚችሉ የሚጠበቅ ነገር ሲሆን ፋኖች ይህ ምርቃት እንዳይከናወን እንቅስቃሴ እያደረጉ እንደሆነ ተሰምቷል። ከዚህ ጋር በተያያዘ በዳባት በተለይ ከፊት ተሰልፎ ሲሄዱ የነበሩ የሚሊሻና የአድማ በታኝ ኃይል ላይ ጥቃት እንደተፈጸመና በሰሜን ወሎ እንዲሁም በደቡብ ወሎ በአንዳንድ አካባቢዎች ላይ ውጊያ መኖሩን ነው የመረጃ ምንጮች የተናገሩት። በሸዋ አካባቢ በኮማንድ ፖስቱ ምክንያት እንቅስቃሴ እንዳይኖር ከከለከለ አንድ ወር ሊሞላው ሲሆን የዚህ የኮማንድ ፖስቱ ውሳኔ የኮሬ ነገኛ ውሳኔ መሆኑን የመረጃ ምንጮቻችን ጠቁመዋል። አብይ አህመድ የኮሬ ነገኛን ኮሚቴ ያዘዘው የሸዋ አካባቢ ነዋሪን ኢኮኖሚ ለማድቀቅ መድኃኒትና ነዳጅ እንዳይገባ ለማድረግ በኑሮ ውድነት ህብረተሰቡን ለማሰቃየትና ያንን ህዝብ ለማድከም ሆን ተብሎ የተደረገ ድርጊት መሆኑ ተገልጿል። ይህን ተከትሎ ወላዶች ከአንድ ሆስፒታል ወደ ሌላ ሆስፒታል ለመሄድ እንዳልቻሉና ህይወታቸው እንዳለፉ ነው የተሰማው። ይህንን ጉዳይ መሰረት አድርገው የፋኖ ኃይሎች የትግል ስትራቴጂያቸውን ከዚህ ጋር ማሰላሰል እንደሚገባቸው ተጠቁሟል። ከተለያዩ ብሔረሰቦች ፋኖን የመደገፍ እንቅስቃሴዎች እየታዩ ሲሆን በተለይ በአኟክና ጋሞ አካባቢ ፋኖ ማለት የጥንት የአያቶቻችን ስያሜ ነው፣ ጠላት በመጣብን ጊዜ ተሰባስበን ፋኖ ሆነን ነው ኢትዮጵያን ያዳን ነው፣ አሁንም ቢሆን ኢትዮጵያን ለማትረፍ አሁንም ፋኖ ነን የሚል ድምፅ እየተሰማ እንደሚገኝ ተገልጿል። በተያያዘ ዜና ትግሎችና የስርዓት ለውጥ ጥያቄዎች ሁሉ ወደ አብይ እያነጣጠሩ መቆየታቸውን እንቅልፍ የነሳው አብይ አህመድ የትግሉን አቅጣጫ ከራሱ ላይ አውርዶ በትግራይና በአማራ መካከል ጦርነት እንዲካሄድ ለማድረግ የወልቃይትን ጉዳይ ዳግም እየቀሰቀሰው እንደሚገኝ የተገለጸ ሲሆን ፋኖ በአማራ በኩል፣ ትግራይ የሚገኙ ኃይሎች ደግሞ በሌላ በኩል አቅማቸውን አሰባስበው ውጊያ ውስጥ እንዲገቡ አድርጎ አቅም አሳጥቶ ሁሉን በራሱ ቁጥጥር ስር ለማድረግ በወልቃይትና ራያ እያካሄደ ያለው ትኩረት የማስቀየር ተግባር የአማራና የትግራይ ህዝብ ልብ ሊለው እንደሚገባ እንዲሁም ይህ የወልቃይትና ራያ የማንነትና የወሰን ጥያቄዎች በአሁን ሰዓት ጠቃሚ ያልሆነ ጥያቄ መሆኑን ህዝቡ ተረድቶ ትኩረቱን የስርዓተ ለውጥ ላይ እንዲያደርግ እንደሚገባ ተገልጿል። የወልቃይትና ራያ ችግር ጠንሳሽ የሆነው ህወሓት ተገርስሶ ሙሉ በሙሉ እስካልተጣለ ድረስ ይህ የማንነትና የወሰን ጥያቄ መፈታት እንደማይችል ብዙ ምሁራን አስተያየታቸውን እየሰጡ ይገኛሉ። በተለይ ውጭ ያሉት የፖለቲካው መሪ የሚዘውሩ የትግራይ ኤሊቶች ዲሞግራፊ ተቀይሯል፣ ወልቃይትና ራያ የትግራይ ነው፣ ከዚህ ውጭ ምንም አይነት መፍትሄ የለም፣ ይህ ካልሆነ ተገንጥሎ ሀገር እንመሰርታለን በማለት ሀገር የመሆን እንቅስቃሴ የተጀመረ ሲሆን ትግራይ በእንደዚህ አይነት ችግር ውስጥ ሆና ሀገር እንመሰርታለን ማለት የቅዠት ተግባር መሆኑን ብዙ አስተያየት ሰጪዎች ተናግረዋል። ወደ ቀጣዩ ዜና ስንሻገር ተማሪዎች ከንግድ ባንክ የወሰዱትን ገንዘብ መመለስ ጀመሩ። በኢትዮጵያ ግዙፍ ባንክ የሆነው የኢትዮጵያ ንግድ ባንክ ከቀናት በፊት ያጋጠመው ችግር የመረጃ መረብ ጥቃት እንዳልሆነ በሰጠው መግለጫ ያስታወቀ ሲሆን ባንኩ ባለፈው አርብ የገጠመው ችግር የመረጃ መረብ ወንጀል አይደለም ያሉት ፕሬዝዳንቱ ባንኩ መጋቢት 6 2016 ዓ.ም ባጋጠመው የሲስተም ችግር ምክንያት በርካታ ደንበኞች አካውንታቸው ውስጥ ያልተመዘገበ ገንዘብ ማውጣታቸውን ገልጸዋል። በሀገሪቱ ዋነኛውና በመንግስት የሚተዳደር
ያስተዳደረው የኢትዮጵያ ንግድ ባንክ ባለፈው አርብ መጋቢት 6 2016 ዓመተ ምህረት ሌሊት ያጋጠመውን ችግር ተከትሎ ተጠቃሚዎች በአካውንታቸው ውስጥ የሌለ ከፍተኛ መጠን ያለው ገንዘብ ለማውጣት እና ለማሻገር ችለው ነበር። የተፈጠረውን ችግር በተመለከተ ሰኞ መጋቢት 8 2016 ዓመተ ምህረት መግለጫ የሰጡት የባንኩ ፕሬዝዳንት አቶ አቤ ሳኖ ከባንኩ ከፍተኛ ገንዘብ እንዲወጣ ምክንያት የሆነው ችግር የተፈጠረው የገንዘብ ዝውውር ስርዓቱን በማመዛዘን ሂደት ውስጥ የተፈጠረ ስህተት ነው ብለዋል። በዚህ ክስተት አማካኝነት ከባንኩ የገንዘብ ክፍያ ማሽኖች ውጪ የተደረገና በሞባይል ባንኪንግ አማካኝነት በቢሊዮኖች የሚቆጠሩ ብር መውጣቱን በአንዳንድ ምንጮች ቢጠቀሱም ባንኩ እስካሁን ምንም አይነት የተወሰደበትን መጠን የሚገልጽ መረጃ አልሰጠም። የባንኩ ፕሬዝዳንት ጨምረውም ክስተቱን ጤናማ ያልሆነ የገንዘብ እንቅስቃሴ ነበር በማለት የመረጃ መረብ ጥቃት በኢትዮጵያ ንግድ ባንክ ላይ አለመድረሱንና በደንበኞች አካውንት ላይ የደረሰ ምንም አይነት ጉዳት አለመኖሩን አሳውቀዋል። የባንኩ ፕሬዝዳንት አቤ ሳኖ በሰጡት መግለጫ የተፈጠረው ችግር በሲቢኢ ብርና በሞባይል ባንኪንግ አገልግሎቶች ላይ ተደርጎ በነበረ አዲስ የሲስተም ማሻሻያ ትግበራ ክፍተት ምክንያት ነው ብለዋል። ባንኩ በየጊዜው የተለያዩ ማሻሻያዎችን እንደሚያደርግ በመግለጫቸው የጠቀሱት ፕሬዝዳንቱ የተፈጠረው ችግር እያጣራን ነው ብለዋል። በባንኩ ሂሳባቸው በቂ ገንዘብ ሳይኖራቸው በርከት ያለ ገንዘብ ዝውውር ፈጽመዋል የተባሉት በተለያዩ የሀገሪቱ ክፍሎች የሚገኙ የዩኒቨርሲቲ ተማሪዎች መሆናቸውን ተናግረዋል። ተማሪዎች እንደተናገሩት ባለፈው አርብ ምሽት በርካታ ተጠቃሚዎች አካውንታቸው ውስጥ ካለው በተጨማሪ የፈለጉትን ያህል ሲያዘዋውሩ መመልከታቸውን ተናግረዋል። በርካታ ተማሪዎች በዩኒቨርሲቲ ውስጥ ካሉ የኤቲኤም ማሽኖች ፖሊስ እስኪያስቆማቸው ድረስ ገንዘብ ወጪ ሲያደርጉ መቆየታቸውን አንድ የጅማ ዩኒቨርሲቲ ተማሪ ይናገራል። ፕሬዝዳንቱ በቅርንጫፎችና በዲጂታል የባንኩ አገልግሎቶች ላይ መቋረጥ የገጠመው ሲስተሙ አልሰራ በማለቱ ሳይሆን አዲስ ተግባራዊ በተደረገው ማሻሻያ ሳቢያ በተፈጠረ ክፍተት የተደረጉ ህገወጥ የገንዘብ ዝውውሮችን በመለየት ለማገድ መሆኑን ገልጸዋል። አቶ አቤ የኢትዮጵያ ንግድ ባንክ ከዓለም አቀፍ መመዘኛዎች የደህንነት ማረጋገጫ ያለው ነው ሲሉ ባንኩ ምንም አይነት የሳይበር ጥቃት እንዳልደረሰበት ለማስረገጥ ሞክረዋል። ተማሪዎቹ በንጋታው ቅዳሜ ዩኒቨርሲቲው የራሳቸውን ያልሆነ ገንዘብ ከባንኩ የወሰዱ ተማሪዎች በአስቸኳይ እንዲመልሱ ማስጠንቀቂያ ማስታወቂያ ማውጣቱን ያስረዳሉ። ፕሬዝዳንቱ በተፈጠረው ክፍተት አማካኝነት ገንዘብ የወሰዱ የዩኒቨርሲቲ ተማሪዎች በባንኩ ጥሪ መሰረት የወሰዱትን ገንዘብ እየመለሱ እንደሆነና ገንዘቡን የመለሱት ላይ ባንኩ ምንም አይነት ክስ እንደማይመሰርት አስታውቀዋል። ስማቸው እንዳይጠቀስ የፈለጉ የዲላ ዩኒቨርሲቲ ባልደረባ ተማሪዎች ወስደው ከነበረው ገንዘብ ግማሽ ሚሊዮን ብር ገደማ እስከ ሰኞ ረፋድ ድረስ ተመላሽ መደረጉን ተናግረዋል። የንግድ ባንክ ሰራተኞች በሁለቱም ካምፓስ መጥተው በፈቃደኝነት ከሚመልሱ ተማሪዎች ላይ ገንዘብ እየሰበሰቡ ነበር። ዛሬም ተማሪ እየመለሰ ነው ሲሉም አክለዋል። ባንኩ ያጋጠመውን ችግር ተከትሎ በርካቶች ጥሬ ገንዘብ ከመክፈያ ማሽኖች ውጪ ከማድረጋቸው በተጨማሪ በሞባይል ባንኪንግ አማካኝነት ወደ ሌሎች ባንኮች አዘዋውረዋል። በዚህ ምክንያት የኢትዮጵያ ብሔራዊ ባንክ ባንኮች ለአንድ ሰዓት ገደማ የኤቲኤም አገልግሎት እንዲያቋርጡ ትዕዛዝ አስተላልፎ እንደነበረ ነው ለማወቅ የተቻለው። በቅዳሜ ዕለቱ ክስተት ከንግድ ባንክ ሂሳቦች ገንዘብ ከተዘዋወረባቸው ባንኮች ውስጥ አንዱ ዳሽን ባንክ እንደሆነ ከባንኩ ምንጮች ያገኘው መረጃ ያመለክታል። ይህንን ተከትሎ ከንግድ ባንክ ወደ ዳሽን ባንክ የገንዘብ ዝውውር የተደረገባቸው የባንክ ሂሳቦች መታገዳቸውን ነው ከባንኩ ሰራተኞች ለማረጋገጥ የተቻለው። በሌላ ዜና ህዝቡ የፓርክ ሳርና አበቦች የሚያገኙትን ያህል ውሃ እንኳን እያገኘ አይደለም። የአዲስ አበባ ነዋሪዎች በአዲስ አበባ ከተማ በተለያዩ ቦታዎች የውሃ አቅርቦት ችግር እንዳለ የከተማዋ ነዋሪዎች ለአዲስ ማለዳ ቅሬታቸውን ተናግረዋል። መንግስት መጀመሪያ የህዝቡን የውሃ አቅርቦት ችግር ሳይፈታ የመንገድ ላይና የፓርኮችን አትክልቶች በቀን 3 ጊዜ ሲያጠጣ መዋል አግባብነት የሌለው ነው ቅሬታ አቅራቢዎቹ ገልጸዋል። በአዲስ አበባ ከተማ በተለያዩ ቦታዎች ተመሳሳይ የሆነ የውሃ አቅርቦት ችግር እንዳለና ችግሩን ለማስተካከል እየተሰራ ያለ የሚታይ ጥረት አለመኖሩን አዲስ ማለዳ ካነጋገራቸው የከተማ ነዋሪዎች ተረድታለች። በጉለሌ ክፍለ ከተማ በወረዳ 4፣ 5 እና 7 አካባቢዎች ከፍተኛ የውሃ ችግር እንዳለና በሳምንት አንድ ጊዜ የሚወጣው ውሃ በበቂ ሁኔታ ሳይዳረስና የሚወጣበትም ሰዓት ሌሊት በመሆኑ ለመቅዳት አስቸጋሪ መሆኑ ከፍተኛ ችግር ላይ መሆናቸውን የአካባቢው ነዋሪዎች ገልጸዋል። የነዋሪዎችን ቅሬታ በመያዝ አዲስ ማለዳ የአዲስ አበባ ውሃና ፍሳሽ ባለስልጣን ለማነጋገር ባደረገችው ጥረት ምላሽ ለመስጠት ፈቃደኛ ባለመሆናቸው ሳይሳካ ቀርቷል። ነገር ግን በተለያዩ አካባቢዎች ውሃ በሳምንት አንድ ቀን እንደሚመጣና ኃይል የሌለው በመሆኑ አንድ ጀሪካን ለመሙላት ከ30 እስከ 40 ደቂቃ ይፈጃል ሲሉ ነዋሪዎች በምሬት ይናገራሉ። እሱን ሌሊት ስንቀዳ አድረን ጠዋት ተነስተን ስራ መግባት አልቻልንም፣ ከሳምንት ሳምንት መድረስም ከብዶናል ሲሉም ጠቁመዋል። በተወሰኑ አካባቢዎች ደግሞ የአካባቢው ሰው ገንዘብ በማዋጣት የታንከር ውሃ በመኪና እያስመጡ እየተጠቀሙ እንደሆነና ለተጨማሪ ወጪ መዳረጋቸው እንዲሁም በመኪና ለሚመጣ ውሃ የመክፈል አቅም የሌላቸው ሰዎች በእጅጉ እየተጎዱ መሆኑን ቅሬታቸውን አመልክተዋል።
አመልክተዋል። እንዲሁም በልደታ ክፍለ ከተማ ልደታ መናፈሻ አካባቢ ውሃ ከጠፋ 1 ወር ሆኖታል የሚሉት ነዋሪዎች የመጠጥ ውሃ እየገዙ እንደሚጠቀሙ ነገር ግን ልብስም ሆነ እቃዎቻቸውን ለማጽዳት እየተቸገሩ መሆኑን ለአዲስ ማለዳ ተናግረዋል። በተመሳሳይ ኮልፌ ቀራኒዮ ክፍለ ከተማ ልዩ ስሙ ቤቴል ሮም ሰፈር ባጃጅ መጨረሻ ንጹህ ውሃ ካየን ዓመት አለፈን፣ በሳምንት 2 ቀን የሚለቀቅን በጣም የቆሸሸና የተበከለ ነው። በመሆኑም ንጹህን ውሃ በሮቶ እያመጡ ይሸጣሉ። ይህ ደግሞ ወንጀል ነው ሲሉ ያሉበትን ችግር አስረድተዋል። በአንጻሩ የአዲስ አበባ ውሃና ፍሳሽ ባለስልጣን የውሃ ምርት ጥራትን ለማረጋገጥ በ2016 በጀት ዓመት የመጀመሪያ ግማሽ ዓመት ብቻ 8000 ናሙናዎች በመውሰድ የማይክሮባዮሎጂካል የባዮሎጂካልና የፊዞ ኬሚካል ምርመራዎችን ማከናወኑ ገልጿል። በአዲስ አበባ የሚታየውን የውሃ ችግር የከተማዋን የውሃ ፍላጎት፣ የህዝብ ቁጥርና የኢኮኖሚ አቅም ግምት ውስጥ ባስገባ መልኩ በአሁኑ ጊዜ በመስራት ላይ ናቸው ተብሎ በመንግስት ከሚወራላቸው በጥቅማቸው ግን ጥቂቶች ምናልባትም በተሻለ የኑሮ ደረጃ ላይ ላሉ ብቻ ከሚጠቀሙ ፕሮጀክቶች በላይ ትኩረት ሊሰጣቸውና አስቸኳይ መፍትሄ ሊያገኙ ይገባል እንላለን። በስተመጨረሻ ወደ ያዝነው ዜና ተሻገርን። ማርዋን ኢሳ የተባለው የሐማስ ከፍተኛ ጦር መሪ መገደሉን አሜሪካ አስታወቀች። የሐማስ ከፍተኛ ጦር መሪ ማርዋን ኢሳ በእስራኤል የአየር ጥቃት መገደሉን የዋይት ሀውስ ባለስልጣን ጃክ ሱሊቫን ተናገሩ። ምክትል የጦር አዛዡ ኢሳ በእስራኤልና በሐማስ መካከል ግጭት ከተቀሰቀሰ ወዲህ የተገደለ ከፍተኛ የጦር መሪ ነው። ጋዛን የተቆጣጠረው የፍልስጤም ታጣቂ ቡድን የጦር መሪው ሞቷል ስለመባሉ በይፋ የሰጠው አስተያየት የለም። የእስራኤል የመገናኛ ብዙሃን ምንጮች ኢሳ ከ1 ሳምንት በፊት እስራኤል በማዕከላዊ ጋዛ በሚገኘው ኑሴራት የስደተኞች ካምፕ የሚገኝ ዋሻን ኢላማ አድርጋ በፈጸመችው የአየር ጥቃት መገደሉን ዘግበዋል። የሐማስ የጦር ክንፍ የሆነው ኢዘዲን አልቃሲም ብርጌድ ምክትል አዛዥ በእስራኤል በጥብቅ ከሚፈለጉ ሰዎች መካከል አንዱ ነበር። የአውሮፓ ህብረት 1200 ሰዎችን ከገደለው እንዲሁም ጦርነት ከቀሰቀሰው ከጥቅምት 7ቱ ጥቃት ጋር በተያያዘ የሐማሱን መሪ በሽብርተኛ መዝገብ ውስጥ አካቶታል። የጦር መሪው በመጀመሪያው የፍልስጤም ተቃውሞ ወቅት ለ5 ዓመታት በእስራኤል ታስረው ነበር። እንደ አውሮፓውያኑ 1997 በፍልስጤም ባለስልጣን በቁጥጥር ስር ውሎ ሁለተኛው የፍልስጤም ተቃውሞ እስከጀመረበት 2000 ድረስ በእስራኤል አሳልፏል። ጥቅምት 7 ላይ ሐማስ የእስራኤልን ድንበር ጥሶ በመግባት ጥቃት ፈጽሞ የእስራኤል ያጸፋ ምላሽ መስጠት ከጀመረች ወዲህ በርካታ የሐማስ ከፍተኛ መሪዎች ተገድለዋል። ከነዚህ መካከል በቤይሩት ደቡባዊ ከተማ ዳህየ በደረሰ ፍንዳታ የሞተው የሐማስ የፖለቲካ መሪ ሳሌ አልአሮሪ ይገኝበታል። የዋይት ሀውስ የጸጥታ አማካሪ ሱሊቫን እንዳሉት ሌሎች የሐማስ መሪዎችም በጋዛ ጥልቅ በሆነ የኔትወርክ ዋሻ ውስጥ ተደብቀው እንደሚገኙ ይታመናል። አማካሪው አሜሪካ እስራኤል ከፍተኛ የሐማስ መሪዎችን ለማደን ለምታደርገው ዘመቻ ድጋፍ እንደምታደርግም ቃል ገብተዋል። ሰኞ ዕለት የአሜሪካው ፕሬዝዳንት ጆ ባይደን ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በጦርነት አቅጣጫ ዙሪያ የስልክ ንግግር አድርገዋል። ጦርነቱ ከጀመረ አንስቶ እስራኤል በሐማስ ላይ የተቀዳጀች ያለችው ስኬት የጠቀሱት አሜሪካው ሱሊቫን ፕሬዝዳንት ባይደን ከኔታንያሁ ጋር በነበራቸው የስልክ ልውውጥ የሰላማዊ ሰዎች ሞት መጨመሩ እንዳሳሰባቸው መናገራቸውን ገልጸዋል። የእስራኤልና የሐማስ ጦርነት ከጀመረ አንስቶ ከ31 ሺህ በላይ ሰላማዊ ፍልስጤማውያን መገደላቸውን በሐማስ የሚመራው የጋዛ ጤና ሚኒስቴር አስታውቋል። በጋዛ የሟቾች ቁጥር መጨመርና የሰብአዊ ቀውስ መባባሱን ዓለም አቀፍ ውግዘትን ያስከተለ ሲሆን በርካታ የእስራኤል ሀገሮችም ራሳቸውን እንዲነጥሉ አድርገዋል። ፕሬዝዳንት ባይደን በንግግራቸው ኔታንያሁ በጋዛ ግልጽና ጦርነቱ እንዲያበቃ አዲስ ስልት መያዝ እንዳለባቸው ግፊት ማድረጋቸውን ሱሊቫን ተናግረዋል። ፕሬዝዳንቱ የሐማስን የማሸነፍ ዓላማ እንደግፋለን፣ ነገር ግን ይህ እንዲሆን ዘላቂነት ያለውና አስተማማኝ ስልት እንደሚያስፈልግ እናምናለን ማለታቸውንም አማካሪው ጨምረው ገልጸዋል። ከዚህም በተጨማሪ በራፋ ላይ የሚፈጸመውን ወረራ በተመለከተ አሜሪካ ባላት ስጋት ላይ ለመነጋገር የእስራኤል መሪ የጦር የደህንነትና የሰብአዊ ባለስልጣናት የያዘ ቡድን በሚቀጥሉት ቀናት ወደ ዋሽንግተን ለመላክ እንዲስማሙ ማድረግ መቻላቸውን አመልክተዋል። ይህ ስብሰባ እስከሚካሄድ ድረስም እስራኤል በራፋ ላይ የምትፈጽመውን ጥቃት ታዘግያለች ተብሎ እንደሚጠበቅ ሱሊቫ አክለዋል። ፕሬዝዳንት ኔታንያሁም ይህንን ጥሪ በኤክስ ገጻቸው ላይ ያረጋገጡ ሲሆን ሁለቱ መሪዎች በጦርነት ላይ ስላሉ አሁናዊ መረጃዎች እንዲሁም የግጭቱ ዋና ግብ ላይ መነጋገራቸውን ገልጸዋል። የእስራኤል ጠቅላይ ሚኒስትር እነዚህ ዓላማዎች ሐማስን ማጥፋት፣ ታጋቾችን ማስለቀቅና ጋዛን የእስራኤል ስጋት እንዳትሆን ማድረግ እንዲሁም እነዚህን ዓላማዎች ለማሳካት አስፈላጊ እርዳታን ማቅረብ እንደሚገኝበትም ጠቁመዋል። ባይደን ስልክ ከመደወላቸው አስቀድሞ በአሜሪካ አንድ ከፍተኛ ዲፕሎማት ኔታንያሁ ላይ ከፍተኛ ትችት ሰንዝረው ነበር። ከፍተኛ ዲፕሎማቱ ሹክ ሹመር ሐሙስ ዕለት ኔታንያሁ ከሀገሪቷ ፍላጎት ይልቅ የራሳቸውን ፖለቲካዊ ጥቅም እያስቀደሙ ነው ሲሉ በእስራኤል አዲስ ምርጫ እንዲካሄድ ጥሪ አቅርበዋል። የኔታንያሁ ሊኪዩድ ፓርቲ በበኩሉ እስራኤል ደካማ
ሰላም ሀገር አይደለችም በማለት የጠቅላይ ሚኒስትሩ ፖሊሲዎች በብዙሃኑ እንደሚደገፍ ገልጸዋል። ባይደን አርብ ዕለት ለጋዜጦች ሲናገሩ ሹመር የሰጡትን አስተያየት እንደሚያውቁ ገልጸው የሴኔቱ መሪ በርካታ አሜሪካውያን የሚናገሩትን ስጋታቸውን ነው የገለጹት ብለዋል። ውድ የዋን ሚዲያ ተከታታዮቻችን ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። እስከ ፍጻሜው አብራችሁ ስለቆያችሁ እያመሰገንን መልካም ጊዜን ተመኘን።